ከቀሪው ዓለም ጋር በመሬት መንገድ የማትገናኝ በበረዶ በረሃ የተከበበችና ለመግባት ልዩ የደህንነት ፍቃድ የሚያስፈልጋት አንዲት ምስጢራዊ ከተማ አለች። እዚች ከተማ ውስጥ ለ2 ወራት ያህል ፀሐይ አትወጣም። ምድሪቱ በሙሉ በካራቫን ጨለማ ትዋጣለች። በክረምት ወራት ቅዝቃዜው እስከ -50 ዲግሪ ሴልሺየስ ይወርዳል። ነገር ግን የዚች ከተማ እውነተኛ አስፈሪነት ቅዝቃዜው አይደለም። ይልቁንም የምትተነፍሱት አየር ድኝ ድኝ ወይንም ሰልፈር የሚሸት ሰማዩ በጭስ የጠቆረና ወንዞቿ እንደ ደም የቀሉ መሆናቸው እንጂ። በሳይቤሪያ አርክቲክ ክልል የምትገኘው ኖሪልስክ ከተማ በዓለም ላይ በጣም የተበከለችውና ለመኖር እጅግ አስቸጋሪዋ ስፍራ ተብላ ትታወቃለች። በተቃራኒው ይህችው ሲኦል የምትመስል ከተማ የሩሲያ እጅግ ባለሀብት ከተማ ናት። በእጅ የያዝከው ስማርት ስልክ፣ የምትነዳው የኤሌክትሪክ መኪናና የላፕቶፕህ ባትሪ ውስጥ የሚገኙት ውድ ማዕድናት መነሻቸው ይህችው የተረገመች የምትመስል ከተማ ናት። ኖሪልስክ የተገነባችው በሰዎች ደምና አጥንት ላይ ነው። በ10 ሺዎች የሚቆጠሩ እስረኞች በጆሴፍ ስታሊን የጭቆና ዘመን በበረዶ ላይ እየወደቁ የገነቧት ይህች ከተማ ዛሬም ድረስ የሰው ልጅ ለገንዘብና ለቴክኖሎጂ ሲል የሚከፍለውን የመጨረሻውን ዋጋ ታሳያለች። እዚህ ጋር ሰዎች ለከፍተኛ ደሞዝ ሲሉ የሕይወት ዘመናቸውን በ10 ዓመት ለመቀነስ ይፈርማሉ። እዚህ ጋር ተፈጥሮ ተገድላለች። ምድሪቱ ግን አሁንም ቢሊዮኖችን እያፈሰሰች ነው። ጥያቄው ግን ለመሆኑ በዚህች የምድር ሲኦል ውስጥ ለምን ይኖራሉ? በደም ከቀላው ወንዝና በሰልፈር ከተበከለው አየር ጀርባ ያለው እውነተኛ ታሪክ ምንድነው የሚለው ነው። ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? በዚህ ዝግጅት ወደ ሩሲያ ሩቅ ሰሜን ጫፍ ይዘናችሁ እንጓዛለን። ስለ ኖሪልስክ አስደንጋጭ ብክለት፣ ስለ ጉላግ እስረኞች መራራ ታሪክና ስለ ቢሊዮን ዶላሮች የማዕድን ኢምፓየር በጥልቀት እንመረምራለን። ይህ ታሪክ የሰው ልጅ ጥማት ተፈጥሮን ሲያሸንፍ ምን ሊፈጠር እንደሚችል የሚያሳይ ትልቅ ትምህርት ነው። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩም በአክብሮት ጋበዝን። ኖሪልስክ ዛሬ በቢሊዮን የሚቆጠር ዶላር የምታመነጭ የኢንዱስትሪ ከተማ ብትሆንም አመጣጧ ግን ከሰው ልጅ ታሪክ እጅግ ጨለማማ ገጾች ጋር የተያያዘ ነው። ይህች ከተማ በፈቃደኝነት በሰፈሩ ሰዎች የተገነባች ስፍራ አይደለችም። ይልቁንም በአጥንት የተገነባች ከተማ ልትባል የምትችል የጭቆና ውጤት ናት። የታሪኩ መጀመሪያ ደግሞ ወደ 1930ዎቹ ወደ ዮሴፍ ስታሊን የጭካኔ ዘመን ይመልሰናል። በወቅቱ የሶቪየት ኅብረት ታላቅ የኢንዱስትሪ አብዮት ለማምጣት ትልቁን ድርሻ የሰጠችው ለአርክቲክ ክልል ነበር። በረዷማውና ሰው የማይኖርበት የሳይቤሪያ ምድር እጅግ ውድ የሆኑ ማዕድናት እንዳሉት ቢታወቅም በዚያ አስከፊ ቅዝቃዜ ውስጥ ማዕድኑን ቆፍሮ የሚያወጣው ሰው ግን አልነበረም። ስታሊን ለዚህ ችግር ያገኘው መፍትሄ ደግሞ ጉላግ የተባለውን የግዳጅ ሥራ ካምፕ መዘርጋት ነበረ። ከ1935 እስከ 1956 ባለው ጊዜ ውስጥ ከግማሽ ሚሊዮን በላይ እስረኞች ወደ ኖሪልስክ ተጋዙ። እነዚህ ሰዎች ወንጀለኞች ብቻ አልነበሩም። አብዛኞቹ የፖለቲካ ተቃዋሚዎች፣ ምሁራን፣ ጸሐፊዎችና ተራ ገበሬዎች ጭምር ነበሩ። ወደዚህ አርክቲክ ሲኦል ሲላኩ ግን ስማቸውን ትተው ቁጥር ብቻ ተሰጣቸው። ኖሪልስክን ለመገንባት የተከፈለው ዋጋ በገንዘብ አይለካም፣ በሰው ሕይወት እንጂ። እስረኞቹ ወደዚህ ቦታ ሲመጡ ምንም አይነት መጠለያ አልነበራቸውም። በኔጌቲቭ 40 እና 50 ዲግሪ ቅዝቃዜ ውስጥ በባዶ እጃቸው በረዶን እየቆፈሩ መሠረት መጣሉን ተያያዙት። በወቅቱ ምንም አይነት ዘመናዊ መሳሪያ አልነበረም። ድንጋዩ የሚፈለጠው፣ ማዕድኑ የሚቆፈረውና ግዙፍ ፋብሪካዎች የሚገነቡት በሰው ኃይል ብቻ ነበር። እስረኞቹ የሚሰጣቸው ምግብ እጅግ አነስተኛ ከመሆኑ የተነሳ ብዙዎቹ ከመጠን በላይ በሆነ ረሃብ፣ ድካምና በብርድ ተቆራምደው በሥራ ላይ ያሉ ሕይወታቸው ያልፍ ነበር። በኖሪልስክ ታሪክ ውስጥ እጅግ አስደንጋጩ ነገር ዛሬ በከተማው የምናያቸው ታሪካዊ ሕንፃዎችና የባቡር መስመሮች የተገነቡት በእነዚህ እስረኞች አጥንት ላይ መሆኑ ነው። አስክሬኖችን ለመቅበር ምድሪቱ እጅግ የረጋችና የቀዘቀዘች በመሆኗ ብዙ ጊዜ የሞቱት ሰዎች በጅምላ በአስፓልቱ ስር ወይም በፋብሪካዎቹ መሠረት ውስጥ አብረው ይቀበሩ ነበር። ለዚህ ነው ኖሪልስክን የሚያውቁ ሰዎች ከተማዋ የተገነባችው በአጥንት ላይ ነው የሚሉት።
እነዚህ እስረኞች የኖሪልስክን መሠረት ጥለው ከጨረሱ በኋላም የሥራው ግፍ አላበቃም። በማዕድን ማውጫዎቹ ውስጥ የሚደረገው ጉልበት ብዝበዛና የሰብአዊ መብት ጥሰት እስከ 1950ዎቹ አጋማሽ ድረስ ቀጥሏል። እንደ አውሮፓውያን አቆጣጠር በ1953 የስታሊን ሞትን ተከትሎ በኖሪልስክ የሚገኙ እስረኞች የኖሪልስክ ዓመፅ የተባለውን ታላቅ ተቃውሞ አደረጉም። ለሳምንታት የዘለቀው ይህ ዓመፅ በመጨረሻ በደም ቢታፈንም የጉላግ ሥርዓት ማብቂያ መጀመሪያ ሆኖ ተመዝግቧል። ይህ መራራ ታሪክ የኖሪልስክን ማንነት ዛሬም ድረስ ይረብሸዋል። ከተማዋ ካለፈው የጭቆና ታሪኳ ጋር ፊቷን አዙራ ለገንዘብና ለሀብት ብትሮጥም በእያንዳንዱ ፋብሪካና በእያንዳንዱ መንገድ ስር ግን የሺዎች ድምፅ የተቀበረ ይመስላል። የዛሬው ትውልድ በዚህች ከተማ ውስጥ የሚኖረው ለከፍተኛ ደሞዝና ለጥቅማ ጥቅም ቢሆንም ከተማዋ የተመሠረተችበትን ደምና እንባ ግን ፈጽሞ ሊረሳው አይችልም። ኖሪልስክ የሶቪየት ኅብረት የኢንዱስትሪ ድል ምልክት ተደርጋ ብትወሰድም ለዓለም ግን ትልቅ ማስጠንቀቂያ ናት። የሰው ልጅ ለኢኮኖሚ ግስጋሴና ለቁሳዊ ሀብት ሲል የሰውን ሕይወት እንደ ቀላል ዋጋ የሚያይበት የጭካኔ ውጤት። ይህ በደም የተገነባው መሠረት ደግሞ ዛሬ ወደ ሌላ አይነት መከራ ተቀይሯል። የድሮ ግርፋት በዛሬው ዘመን በከባድ ብክለትና በበሽታ ተተክቷል። ኖሪልስክ የዓለም ሲኦል ተብላ ብትጠራም ለሩሲያ መንግሥትና ለዓለማችን የቴክኖሎጂ ኩባንያዎች ግን የቅዱሳን መካነ ሀብት ናት። የዚህ ሁሉ ሀብት ማዕከል ደግሞ ኖሪልስክ ኒኬል የተባለው ግዙፍ ኩባንያ ነው። ይህ ኩባንያ ተራ የማዕድን ተቋም አይደለም። ይልቁንም የዓለምን የጥሬ ዕቃ ገበያ የሚቆጣጠር የራሱ ከተማ፣ የራሱ የባቡር መስመርና የራሱ ወደብ ያለው ግዙፍ መንግሥታዊ ኢምፓየር ነው። ከተማዋ በዓለም ላይ ካለው የኒኬል ክምችት ውስጥ 20 በመቶ የሚሆነውንና እጅግ ውድና ብርቅዬ የሆነውን ፓላዲየምን 40 በመቶ ያህሉን ታመርታለች። ይህ ምን ማለት እንደሆነ ለማወቅ ወደ ኪሶ ይመልከቱ። በእጁ የያዙት ስማርት ስልክ፣ የሚጠቀሙበት ላፕቶፕና በዘመናዊ መኪናዎች ውስጥ የሚገኘው የጭስ ማጣሪያ ያለ ኖሪልስክ ማዕድን ሊሰሩ አይችሉም። በተለይም ዓለማችን ወደ ኤሌክትሪክ መኪናዎች በምታደርገው ሽግግር ለባትሪ ምርት የሚውለው ኒኬል ኖሪልስክን ከምንጊዜውም በላይ አስፈላጊና ባለሀብት አድርጓታል። ኖሪልስክ ለሩሲያ ፌዴሬሽን የምታበረክተው ኢኮኖሚያዊ ድርሻ እጅግ ግዙፍ ነው። ከተማዋ ለሀገሪቱ አጠቃላይ ምርት ወይም ጂዲፒ 2 በመቶ የሚሆነውን የምታበረክት ሲሆን ይህ ለአንዲት ትንሽና ርቃ ለምትገኝ ከተማ እጅግ አስገራሚ ቁጥር ነው። በኖሪልስክ የሚኖሩ ሠራተኞች ከቀሪው የሩሲያ ግዛት በ2 እና በ3 እጥፍ የሚበልጥ ደሞዝ ይከፈላቸዋል። ይህ ከፍተኛ ክፍያ ነው ሰዎችን ወደዚህች በረዷማና የተበከለ ምድር የሚስባቸው። ነገር ግን ይህ ሀብት የሚገኘው እጅግ አስቸጋሪ በሆነ ሁኔታ ውስጥ ነው። ማዕድኑ የሚወጣው በኪሎ ሜትሮች ወደ ከርሰ ምድር ከሚወርዱ ጥልቅ ዋሻዎች ውስጥ ነው። ሠራተኞች ለሳምንታት ፀሐይን ሳያዩ በከባድ ሙቀትና በኬሚካል ጠረን ውስጥ ይሠራሉ። በከተማ ውስጥ የሚታየው እያንዳንዱ ግዙፍ ሕንፃ፣ እያንዳንዱ የቅንጦት መደብርና እያንዳንዱ ዘመናዊ መሠረተ ልማት የተገነባው ከዚህ ከርሰ ምድር በሚወጣው ቢሊዮን ዶላር ነው። የኖሪልስክ ሀብት በከተማዋ ገጽታ ላይ ትልቅ ተቃርኖ ፈጥሯል። በአንድ በኩል እንደ ሶቪየት ዘመን የሚመስሉና የፈረሱ የሚመስሉ አሮጌ ሰፈሮችን ታያላችሁ። በሌላ በኩል ደግሞ የኩባንያው ባለቤቶችና የከፍተኛ ባለሥልጣናት መኖሪያ የሆኑ ዘመናዊና ውድ ሕንፃዎች አሉ። ኖሪልስክ ለሩሲያ ኦሊጋርኮች የሀብት መፍለቂያ ናት። የኩባንያው ባለቤቶች በዓለማችን የቢሊዮነሮች ዝርዝር ውስጥ ቀዳሚዎቹ ናቸው። ይህ የቢሊዮኖች ግዛት ግን የተመሠረተው በአንድ ትልቅ ስጋት ላይ ነው። ዓለም ለሥነ ምህዳር ጥበቃ የሚሰጠው ትኩረት እየጨመረ በመጣ ቁጥር ኖሪልስክ የምታመነጨው ብክለት ለኩባንያው ትልቅ ራስ ምታት ሆኗል። ዓለም ለቴክኖሎጂ ያላት ጥማት እስካልቀነሰ ድረስ የኖሪልስክ ማዕድናትን አብዝታ መፈለጓን የምታቆም አይመስልም። ይህ ደግሞ ከተማዋን በሲኦል ውስጥ ያለች የገነት ባንክ ያደርጋታል። ኖሪልስክን ከላይ በድሮን ብትመለከቷት የምታዩት ከተማን ሳይሆን የኢንዱስትሪ ካንሰር በላዩ ላይ የበቀለበትን ምድር ነው። እዚህ ጋር ተፈጥሮ በዝምታ አትሞትም፣ በጩኸትና በቀለም ለውጥ እንጂ። በዓለማችን ላይ ከሚለቀቀው የሰልፈር ዳይኦክሳይድ ብክለት ውስጥ 1% የሚሆኑ የሚመነጨው ከዚህችው አንዲት ከተማ ጭስ ማውጫዎች ውስጥ ነው።
ይህ መጠን ከመላው ፈረንሳይ ሀገር የብክለት መጠን ይበልጣል። በኖሪልስክ አሲዳማ ዝናብ ተራ ክስተት ነው። ይህ ዝናብ በከተማዋ ዙሪያ ለሚገኙ በመቶ ሺዎች ለሚቆጠሩ ሄክታር ደኖች መጥፋት ምክንያት ሆኗል። ዛሬ በከተማዋ ዙሪያ ያሉት ዛፎች ቅጠል የሌላቸው የደረቁና እንደ አጽም የቆሙ የሙት ደኖች ናቸው። የአየሩ መበከል በሰው ልጅ ጤና ላይ የሚያደርሰው ጉዳትም እጅግ ዘግናኝ ነው። የኖሪልስክ ነዋሪዎች የመተንፈሻ አካላት በሽታ፣ የሳምባ ካንሰርና የቆዳ ህመሞች ተጠቂ መሆን ዕድላቸው ከቀሪው የሩሲያ ክፍል በብዙ እጥፍ ይበልጣል። በአማካይ አንድ የኖሪልስክ ነዋሪ ከሌላው ሩሲያዊ በ10 ዓመት ቀድሞ ለሞት ይዳረጋል። ይሁን እንጂ የኖሪልስክ ብክለት ትልቁን ዓለም አቀፍ ትኩረት የሳበው እንደ አውሮፓውያን አቆጣጠር በ2020 በተከሰተው አደጋ ነበር። በአርክቲክ ቅዝቃዜ ምክንያት የምድር ውስጥ ብረት ዝገትና የከርሰ ምድር መቅለጥን ተከትሎ የነዳጅ ማከማቻ ታንከር ተሰንጥቆ ከ20 ሺህ ቶን በላይ ናፍጣ ወደ አምባርናያ ወንዝ ፈሰሰ። በሳምንታቱ ውስጥ ሰላማዊው ወንዝ ወደ ደም ቀለም ተቀየረ። ይህ ክስተት በዘመናዊው የአርክቲክ ታሪክ እጅግ የከፋው የአካባቢው ውድመት ተብሎ ተመዝግቧል። የሚገርመው ግን ነዋሪዎቹ ለዚህ ሁሉ ጥፋት ያላቸው አመለካከት ነው። ብዙዎቹ ብክለቱን እንደ ኑሯቸው አካል ይቀበሉታል። ጭስ ከሌለ ሥራ የለም፣ ሥራ ከሌለ ደግሞ ዳቦ የለም የሚለው ብሂል በከተማዋ ነግሷል። በረዶው ጥቁር ሲሆን ወይም ሰማዩ በኬሚካል ጭጋግ ሲታፈን ነዋሪዎቹ የሚጨነቁት ስለ ጤናቸው ሳይሆን ስለ ፋብሪካው መቀጠል ነው። ኖሪልስክ የሰው ልጅ ለቁሳዊ ሀብት ሲል ሕሊናውንና አካባቢውን እንዴት እንደሚሸጥ የምታሳይ ሕያው ምስክር ሆናለች። ተፈጥሮ እዚህ ጋር ተሸንፋ በሰው ልጆች ሳምባና በደረቁ ደኖች ዋጋ እየከፈለች ነው። ኖሪልስክ ከተማ ብቻ አይደለችም፣ የሰው ልጅ ለቁሳዊ ፍላጎቱ ሲል የሚከፍለውን የመጨረሻ ዋጋ የምናይበት መስታወት እንጂ። በአንድ በኩል የዘመናዊ ዓለም የቴክኖሎጂ አብዮት፣ የኤሌክትሪክ መኪናዎች፣ ንጹሕ ኃይልና የስማርት ስልኮቻችን ብልጭልጭታ አለ። በሌላ በኩል ደግሞ ያ ሁሉ ቅንጦት እንዲኖር ሲባል የሚከፈለው የኖሪልስክ ነዋሪዎች የጤናና የሕይወት መሥዋዕትነት አለ። ይህች ከተማ ለወደፊቱ ብርሃን ሲባል የዛሬን ጨለማ መጋፈጥ ምን ማለት እንደሆነ በሚገባ ታስተምራለች። የኖሪልስክ ታሪክ እኛንም ጥያቄ ውስጥ ይከተናል። በኪሳችን የምንይዘው ስልክ ወይም የምንነዳው ዘመናዊ መኪና መነሻው እንደ ኖሪልስክ ያለ የአርክቲክ ሲኦል መሆኑን ስናውቅ ስለ ቴክኖሎጂ ያለን አመለካከት ምን ይሆናል? ኖሪልስክ የተገነባችው በጉላግ እስረኞች ደምና አጥንት ላይ ነው። ዛሬ ደግሞ የምትቀጥለው በነዋሪዎቿ ሳምባና በወደሙ ደኖች መሥዋዕትነት ነው። ይህ ተቃርኖ ኖሪልስክን በዓለማችን ላይ ካሉ እጅግ አሳዛኝ ታሪኮች መካከል ቀዳሚ ያደርጋታል። ከተማዋ ወደፊት ምን ትሆናለች የሚለው ጥያቄ አሁንም አነጋጋሪ ነው። የሩሲያ መንግሥትና ኖሪልስክ ኒኬል ኩባንያ ብክለቱን ለመቀነስ ቢሊዮን ዶላሮችን ኢንቨስት እያደረጉ እንደሆነ ይናገራሉ። ነገር ግን ለ10 ዓመታት የደረሰው ውድመት በቀላሉ የሚጠገን አይደለም። የከርሰ ምድር መቅለጥ በከተማዋ ሕንፃዎች ላይ ስጋት እየፈጠረ ነው። የነዳጅ ፍሳሽ አደጋዎችም ደግሞ ሊከሰቱ እንደሚችሉ ሳይንቲስቶች ያስጠነቅቃሉ። ኖሪልስክ ምናልባትም አንድ ቀን ማዕድኑ ሲያልቅ ወደ መካነ መቃብርነት ትቀየር ይሆናል፣ ወይም ደግሞ በቴክኖሎጂ ታግዛ ራሷን ትቀይር ይሆናል። እስከዚያው ግን ይህች የአርክቲክ ሲኦል የሰው ልጅ ለገንዘብ ሲል ምን ያህል ርቀት ሊሄድ እንደሚችል የምታሳይ ሕያው ምስክር ሆና ትቀጥላለች። ኖሪልስክን ስናይ የምናየው የሩሲያን ዳርቻ ብቻ አይደለም፣ ይልቁንም የራሳችንን የፍጆታ ጥማት ውጤት እንጂ። ኖሪልስክ የምታስተምረን ትልቅ እውነት ሀብት ሁልጊዜም ዋጋ ያስከፍላል የሚለውን ነው። ውድ የቻናላችን ቤተሰቦች ስለ ኖሪልስክ ከተማ የነበረን መሰናዶ የተከታተላችሁትን ይመስል ነበር። ይህ መረጃ ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ ማድረጋችሁንና ለጓደኞቻችሁ ሼር ማድረጋችሁን አትርሱ። ስለ ከተማው የተሰማችሁንም በኮመንት መስጫው ላይ አስፍሩልን። በሚቀጥለው ጊዜ ሌላ አስደናቂና ምስጢራዊ ታሪክ ይዘንላችሁ እንቀርባለን። እስከዚያው ሰላማችሁ ይብዛ።